በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳን የተሰኛችሁ የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ስለዚህ ሰዓት ደረሳችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። ውድ የባህራ ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃችኋለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ዝግጅቶች እንዲደርሷችሁ እንድታደርጉ በአክብሮት እናስታውሳችኋለን። እንኳን ለጻድቁ አቡነ ተክለ ሃይማኖት ወርኃዊ መታሰቢያ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገድለ አቡነ ተክለ ሃይማኖት ዘቀዳሚት። ከዕለታት በአንደኛው ቀን ዘወትር ይጠይቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው። እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ይዞ ወደ በዓቱ አመጣትና የሃይማኖትን ነገር አስተማራት። አሳምኖ የምንኩስና ልብስም አለበሳት። ይህም ነገር በየስፍራው ሁሉ ተሰማ። በውስጣቸው የሚኖሩ ሰዎችም ስለዚህ መሰከሩለት። ብዙዎች አጋንንትም ደግሞ እየጮኹ ወደ ዋሻው ደጃፍ ተጠጉ። ድምፃቸውም እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምፅ ነው። ከጮታቸው የተነሳ የዋሻይቱ አካባቢ ተናወጠች። የብፁዕ አባታችንም ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ልድ አደረግከን አሳፈርከን እያሉ ሁሉም ተበተኑ። ይህንም ሲናገሩ ደቀ መዛሙርቱ ሰሟቸው። ብፁዕ አባታችንም አጋንንትን ረገማቸው፣ እጅግም በረታባቸው። የሚያደርጉትን አጡ። ባሰበውም ነገር ሁሉ ጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣናትም ጦር የተነሳ አይፈራም ነበር። በአንዲት ቀንም አባታችን ተክለ ሃይማኖት በጸሎት ላይ ሳለ እንደ ወርቅ የሚያበሩ 2 ቀንዶች ያሉት ታላቅ ዘንዶ መጣ። ብፁዕ አባታችንንም ሊውጠው ወደደ። ብፁዕ አባታችንም በላዩ ስላማተበበት ዘንዶ ከላይ እስከ ታች ተሰነጠቀ። ደቀ መዝሙሩን ጠርቶ ና ይህን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁዕ አባታችንም እስኪ ከንዳውና ልኩን እወቀው አለው። ቢከነዳውም 60 ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነከኝ፣ አሁንስ ግን የሸዋን ምድር በሙሉ ተውኩልህ እያለ ከሩቅ ጮኸ። ይህንንም ተናግሮ እንደ ትቢያ በኖ እንደ ጢስ ተኖ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተወው። ብፁዕ አባታችንም ደቀ መዛሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተንኰል አያችሁትን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኀጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ፣ በልባችሁ ጠብቁት አላቸው። በአባታችን ጥገኝነት ለመኖር አንድ ብላቴና መጣና ከደቀ መዛሙርቱ ሄዶ ለብፁዕ አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ ዕድ ይዘው ነበርና ለአባታችን እስክንነግርልህ ትንሽ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱንስ ለምን አልነገራችሁኝም? አላቸው። በነጋም ጊዜ ያንን ብላቴና ትላንትና ከነበረበት ስፍራ በደህና አገኙትና ወደ አባታችን ወሰዱት። አባታችንም ባየው ጊዜ እጅግ ወደደው።
ከጥቂት ቀን በኋላ የምንኩስናን ልብስ አለበሰውና በገድሉ የሚከራከር በሥርዓቱ የሚኖር ሆነ። ልጅም ያልነው አባታችን አቡነ ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢትንም ይናገራል፣ ለደቀ መዛሙርትም የዘነጉትን ሁሉ ያሳስባቸዋል። ዘራ ሚካኤል የሚባል የግራርያ ሹም፣ ይኸውም ሰሜን ሰገድ ነው። ብፁዕ አባታችንን ጠራውና ቤራ ወደሚባል ተራራ ወሰደው። የሀገሩ ሰዎች የሚሰግዱለት ከባለዛሮቹ ወገን አንድ ሰው በዚያ ነበርና ወደ ብፁዕ አባታችን አመጡት። አባታችንም ባየው ጊዜ አማተበበት። በላዩም ያደረበት ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜውን ሞተና ትልቅ ሽብር ሆነ። በመልከ ጼዴቅ ስም በዚያ ስፍራ ቤተ ክርስቲያን አነጸ። በጻድቃነ ደግነት ሀገር ቀናች ተብሎ እንደተነገረ በብፁዕ አባታችን እጅ ያች አገር ዳነች። ከዚያ በኋላ የሀገረ ገዢ የንጉሡን ጥላቶች ለመዋጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ፣ በግልጽ አየዋለሁ እያለ ተናገረ። ከበውት የቆሙትንም የእጁን መስቀልና ማዕጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየኝ እግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ ሀገሩ አመጡትና አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ኃጥእም ቢሆን ወደ ክብር አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ አያገቡትም ተብሎ ተነገረ። ይህችም ነፍስ ባየችው ጊዜ አባቴ አባቴ ተክለ ሃይማኖት ሆይ እያለች ወደ እሱ ትጮኻለች። እሱም አባትሽ እኔ እነሆኝ ይላታል። ይህችም ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥአኑም ነፍስ ብትሆን ወደ አባታችን ወደ ክቡር አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦል አይወስዷት። ይህችውም ነፍስ ባየችው ጊዜ ወደ እሱ ትጮኻለች፣ አባቴ አባቴ ትለዋለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውንም በማድረግ በጎ ሥራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠውም ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። በዚያ ዘመን ታላቅ ታምር ሆነ። ወራዙት መነኮሳትና ውርዙዋት መነኮሳይት በአንድ በዓት ይኖሩ ነበር። ሰይጣን በዝሙት ልጆቹን እንዳይተነኳኮሉበት ብፁዕ አባታችን አስሮት ነበርና ክፉ ፍቃድ በማሰብ የወንድና የሴት ሥራ አይታሰብም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜ ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲሁ ትለዋለች። እርስ በርሳቸው ይጓተታሉ። እንዳላደጉ ሕፃናት ሐሌዮ ኃጢአት ስላልነበረባቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ስማቸው አባ ኤልሳ፣ አባ ፊልጶስ፣ አባ ኖሪዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዴዎስ፣ አባ ስሞን፣ አባ ተስፋ ሕፃን፣ አባ ይትባረክ፣ አባ ተስፋ ስሉስ፣ አባ ክርስቶስ ቤዛነ፣ አባ ድሃኒ፣ አባ መስቀል ሞዓ፣ አባ ክርስቶስ ሞዓ፣ አባ የውስጣቴዎስ፣ አባ ኢዮስያስ፣ አባ ማርቆስ የሚባሉ ደቀ መዛሙርቱ ከእርሱ ጋር ይኖሩ ነበር። እነዚህም መላእክትን የሚመስሉ የምድር ምሰሶዎች የተባሉ ናቸው። ከልጆቹም ብዙዎች በገድል የተፈተኑ ሆኑ። ጠባቂያችን አባታችን የክርስቶስ ምስለኔ ሆኗልና መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ብፁዕ አባታችን መብራት ይዞ ፊታቸውን ይመለከታል። መነኩሴውንና መነኩሴቲቱን ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸው ነበር። እያንዳንዱንም አንተ ጎስቋላ ሆይ በዚህ ካላለቀስክ በወዲያኛው በገሃነም መጽናናት መረጋጋት እረፍት በሌለበት ታለቅሳለህ ይለው ነበር። በቅዳሴም ጊዜ እንዲሁ ያደርጋል። የቡራኬውንም ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ
አስቀድሞ ለእያንዳንዱ 150ውን መዝሙረ ዳዊት፣ 15ቱን ነቢያት፣ 5ቱን መኃልይ ያደርሳል። ለሕዝብ፣ ለአሕዛብ፣ ለነገሥታት፣ ለመኳንንት፣ ለአገርም ሁሉ ጸሎትን አብስቶ ይጸለያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ሥራ ጀመሩ። በውስጡም አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርት፣ ድንች ተከሉ። ሽኮኮ፣ ጦጣ፣ ዝንጀሮ፣ ጃርት፣ ሌሎችም አትክልት የሚያጠፉ ሁሉ አስቸገሯቸው። ደብረ አሰቦ ገና ምድረ በዳ ነበረችና ለአባታችን ለተክለ ሃይማኖት አዝመራችንን አጠፉብን ብለው ነገሩት። እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደ እኛ አልመጡብንምና ተዋቸው፣ እንደኛ ሥጋውያን ደማውያን ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸው፣ ከልካቸው አለፉ። በአንዲቱ ቀንም አባታችን ሲመለከት አንድ ግመር ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን ነጥቆ ወሰደባት። በኃይልም ስለ ደበደባት ጮኸችና መነኮሳቱ መጥተው አስጣሏት። ብፁዕ አባታችንም ይህንን ግፍ አይቶ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ ከወሰኑላችሁ ከልካችሁ አልፋችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ አላቸው። ከዚያ ቀን ጀምሮ አዕዋፍንና እንስሳን የሚበሉ ሁሉ በአንድ አውሬ ጥፋት ሁሉ ታሰሩ። አባታችንም ባለበት ዘመን ሁሉ አህዮች በምድረ በዳ ያድሩ ነበር፣ የሚያስፈራቸውም አልነበረም። ሰዎች ዘርተው እስኪሰበስቡ ድረስ ከአራዊትና ከአዕዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውን የእግዚአብሔርን ቃል አደረጉ። የወንጌልን ትምህርት በማስተማር ልጆቹን እንዲህ እየጎበኘ ኖረ። ዓለምንስ እንኳ አያስቡትም ነበር። በሥራቸውም ሁሉ መላእክትን መሰሉ። አባታቸውም ራሱ ጌታ በጨለማው አገር ውስጥ እንደ እኔ ብርሃን ሁን ብሎ እንደ ነገረው የክርስቶስ ምስለኔ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩት አውቆ የሚሆነውን ይነግራቸውና የተናገረውም ይፈጸም ነበር። ከዚህ በኋላ ክቡር አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮት አለብኝ፣ እውነተኛው ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴም ፍቃድ ከሚሠራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ ያን ጊዜ ወዴት እሸሻለሁ? ከሕያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ እማጸናለሁ? ወዮልኝ! ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩ እኔ ወዮልኝ! ጨው ምግብን ሁሉ እንዲያጣፍጥ እሱን ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ ከአፋ ጥለው ሰዎች እንደሚረግጡት ሆኛለሁና አለ። መብራት ቢጠፋ የሚያበራለት የለም፣ ጨለማ ከሚወርሰው በቀር ባለመድኃኒትንስ ማን ይፈውሰዋል? ራሱ የሚድንበትን መንገድ ካላወቀ ነፍሴም በእኔ ላይ እንዲሁ ሆነች። ሌሎችን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ሕመምተኛ ሆንኩ። ለዓለም አበራሁ፣ ለራሴ ግን ጨለምኩ አለ። ለዓይኖችህ እንቅልፍን ለቅንድቦችህም ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳሰባት። እንደ ወፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳሙ ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውን ያህል ቦታ ትቶ በውስጥ በኩል 8 ስለታም ጦሮች፣ 2ቱም በፊቱ፣ 2ቱም በኋላው፣ 2ቱም በቀኙ፣ 2ቱም በግራው እነዚህን ሰውነቱን የሚወጉትን ተከለ። ከዚህም በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻውም ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድል ጀመረ። በትር በእጆቹ ሳይመረኮዝ እንደተተከለ አምድ ቆመ። የእግዚአብሔር ስፍራውን የያዕቆብ አምላክ ማደሪያውን እስካገኝ ድረስ ከምኝታ ያልጋ አልጠጋም። ለዓይኖቼ እንቅልፍ ለቅንድቦቼ ማንጎላጀትን ለፊቴም እረፍትን አልሰጥም አለ።
ከበዓቱ ሳይወጣ ሌሊትና ቀን ቆመ። አልተቀመጠም፣ ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቅዳሜና ከእሁድ በቀር በዚያ ወራት ምንም አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ዕለተ ሞቱ ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትንም በጋና ክረምትንም ቡቃያና አበባንም ፍሬውንም አላየም። ዓይኖች ሳሉት እንደ ዕውር፣ ጆሮዎች ሳሉት እንደ ደንቆሮ፣ የሚናገር የተከናወነ አንደበት እያለው እንደ ዲዳ ሆነ። ከምስጋና በቀር ምንም አይናገርም። ሌሊትና ቀን እግዚአብሔርን አመሰገነ። ዓለምንም እንደ ትቢያና እንደ ጉድፍ ቆጠረው። ከክርስቶስ ጋር እንደ ተሰቀለ ሆነ። ልቡናውም ዘወትር ወደ አየር የተመሰጠ ነበር። እንዲህ ባለም ገድል ብዙ ዘመን ኖረ። ቁመትንም ካበዛ ወዲህ አንዲቱ የእግሩ አገዳ ተሰበረችና ደቀ መዛሙርቱ አንስተው አክብረው በሰበን ጠቅልለው ከመንበሩ እግር በታች ቀበሯት። ከዚህም በአንዲት እግሩ 7 ዓመት ቆመ። ከእነዚህም 4ቱን ዓመት ውሃ አልጠጣ። ድካም በማብዛት እንደ ነቢያት፣ ወንጌልን በማስተማር እንደ ሐዋርያት፣ በመገረፍ እንደ ሰማዕታት፣ አጥንቱ ከሥጋው ጋር እስኪጣበቅ ከሰውነቱም ማለቅ ብዛትና የሚያቃጥለውን ላብ እንደ ደም ጀረርታ በማፍሰስ ከስግደቱ የተነሳ የሰውነቱ መለያ እስኪቆጠር ድረስ ተባሕተውን በመያዝ እንደ መነኮሳት ሆኖ መንፈሳዊ መገዛቱን ለመጨረስ ቆርጦ ተነሳ። ጸሎቱም እንደማይደርቅ ውሃ ምንጭ ወይም እንደ ትንፋሽ ሌሊትና ቀን፣ የእንባውም ማወራረዱ ያለ ልክ ነበር። ከሁሉ ግን የሚበልጥ ሥራው የሥጋ ፈቃድን መተውና መንፈስ ቅዱስን የተሞሉ አባቶች የከለከሉትን ውዳሴ ከንቱን መናቅ ነው። እንደዚህ ባለ ሥራ ሳለ ለስም አጠራሩ ስግደት የሚገባው ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ለስም አጠራሯ ስግደት የሚገባት በሁለት ወገን ድንግል የምትሆን እመቤታችን ቅድስት ድንግል ማርያምም አብራው ነበረች። 15ቱ ነቢያት፣ 12ቱ ሐዋርያት፣ ብዙዎቹም የሰማይ ሰራዊት የመላእክት አለቆችም የብርሃን ልብስ ይዘው መጡ። ብፁዕ አባታችንንም ፈጣሪው እንዲህ አለው፣ ወዳጄ ተክለ ሃይማኖት ሆይ እንዴት አለህ? ከድካምና ከሐዘን ወደ ዘላለም ድሎትና ወደ ረፍት ከባርነት ወደ ነፃነት ላወጣህ ወደ አንተ መጥቻለሁ። መታሰቢያህን ለሚያደርግ ስምህን ለሚጠራ ሰው ሁሉ እኔ እስከ 10 ትውልድ ምረዋለሁ ብዬ በእውነት እነግርሃለሁ። ቤተ ክርስቲያንንም ለሠራ በሰማይ የመንግሥት ቤት እኔ እሠራለታለሁ። የገድልህንም መጽሐፍ ለጻፈ አንተን በመተማመንም ላጻፈው በሰማይ በሕይወት መጽሐፍ ስማቸውን እኔ እጽፋለሁ። በስምህ እንግዳ የተቀበለውን እንግዳ ሆኖ ወደ እኔ በመጣ ጊዜ እኔ እቀበለዋለሁ፣ በቤቴም ጥላ አሳርፈዋለሁ። በስምህ ለተራበው ያበላ የሕይወትን እንጀራን ያበለዋለሁ። በስምህ ለተጠሙት ያጠጣውንም ከጎኔ ከፈሰሰው ደም ምንጭ እኔ ያጠጣዋለሁ። ደስ ብሎት በዓልህን ያከበረውን ሁሉ በ1000 ዓመት ኋላ ከአንተ ጋር እኔ ያስቀምጠዋለሁ። በስምህ የታረዘውን ያለበሰ የሚያበራውን የብርሃን ግምጃን ያለብሰዋለሁ። ለቤተ ክርስቲያንህም ነጭ ስንዴና ሜሮን ዘቢብን ዕጣንን የሚያገባውን እኔ ጸሎቱን እሰማዋለሁ፣ ኃጢአቱንም ይቅር እለዋለሁ። ከዚህ ሁሉ ድሃ የሆነ ሰው ቢኖር በመታሰቢያ ቀን ያዘነውን ቢያጽናና ድውዩንም ቢጠይቅ ለመታሰቢያ በሚደረግበት ሁሉ ቅጠል በመቁረጥም ቢሆን ወይም እንጨት በመፍለጥ ውሃ በመቅዳትም ቢሆን በዚህ ሁሉ ቢራዳና ቢያገለግል እኔ ለመንግሥተ ሰማያት አበቀዋለሁ። ከሩቅም ከቅርብም ቢመጣ ወደ መቃብሬ ሄደውን እኔ ወደ መቃብሬ ወደ ኢየሩሳሌም እንደሄደ ቆጥረዋለሁ። በመታሰቢያ ቀን ሥጋዬን ደሜን የተቀበለውንም ስማቸው ከተጠራው ገድላቸው ከተነገረው ልጆች ጋር እኔ ደምረዋለሁ። ሥጋዬን ደሜን መቀበል ባይቻለው ከመታሰቢያ ማዕድ የወደቀውን ፍርፋሪ ቢበላ እኔ ኢየሱስ ቃሌ የማይታበለው በሰማያዊት ኢየሩሳሌም በባለሟልነት እንዲቀርብ ሥልጣን እሰጠዋለሁ። ስለ ሃይማኖቱም በመንግሥተ ሰማያት ካንተ ጋር አኖረዋለሁ። አንተ ከተቀበርክበት ቤተ ክርስቲያንህም በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው፣ ገሃነመ እሳትንም ከቶ አያይም። ስሙ በሕይወት መጽሐፍ ያልተጻፈውም ሁሉ በቦታ አይቀርብም።
ከጉር እስከ ሸምን ወንዝ ድረስ የተቀበረውንም ሁሉ ምሬልሃለሁ። ለአንተም ለዘላለም መታሰቢያ ይሆንልህ ዘንድ ቃል ኪዳን ሰጠሁህ። እነሆ መቀዳደምህን ጨረስክ፣ ሃይማኖትህንም ጠበቅክ። በጥቂቱ የታመንክ የሆንክ ቸር ባሪያ ሆይ እንደ ባሕር አሸዋና እንደ ሰማይ ከዋክብት ብዛታቸው ስለማይቈጠረው ካንተም በኋላ ስለሚነሱት ስለ ብዙዎች ልጆችህ በ15ቱ የገነት አገሮች በ5ቱ መንግሥተ ሰማያት ላይ እሾምሃለሁ አለው። ዳግመኛም ጌታችን ዓይኖችህን አንሳ አለው። ዓይኖቹንም አንስቶ በገዳሙ ላይ ተመለከተ። ኅብሩ የማይታወቅ ደመና ጽንፍ እስከ ጽንፍ ረቦ፣ በበታቹም ነጫጮችና ቀያዮች ወፎች አየ። ቁጥራቸውም እጅግ ብዙዎች ነበሩ። ብፁዕ አባታችን ተክለ ሃይማኖትም ጌታችንን አቤቱ ይህ የማየው ምንድን ነው አለው። ይህ የምታየው መንፈስ ቅዱስ ነው። በዚች ገዳም ላይ እንደዚህ ይረባል፣ ዓለም እስኪያልፍ ከእሱ አይርቅም። እሊህም በበታቹ የሚንቀሳቀሱት ወፎች በውስጧ በመንፈስ ቅዱስ ካንተ የሚወለዱ ልጆች ናቸው አለው። ብፁዕ አባታችንም ሥጋዬ ይቀበር ዘንድ ወዴት ታዛለህ አለው። ጌታችንም እስከ 57 ዓመት ከዚህ ይቀበራል። ከ57 ዓመት በኋላ ግን ይህች ዋሻይቱ ትናዳለች። በዚህች ገዳም አደባባይ በስምህ ታላቅ ቤተ ክርስቲያን ልጆች ሰርተው አስከሬንህን አፍልሰው በውስጡ ያኖራሉ። ይህ ሕይወት የመንፈስ ቅዱስም በቁርባንና በጸሎት ጊዜም በላዩዋ ይረባል። በውስጧም ደስታና ፍቅር ይሆናል። በሕንፃዋም የጽድቅ መሠረት አደርገዋለሁ። ገዳምህን የሚቃረኗትንም አደክማቸዋለሁ፣ ጠላቶቿንም አጎሳቁላቸዋለሁ። በውስጧም ሆነው ጠብ፣ ክርክር፣ ዓመፅ የሚያስነሱትን አጠፋቸዋለሁ። ቃል ኪዳንህን አምነው ለሚጠጉባትም በውስጧ አገለጥላቸዋለሁ። ጸሎታቸውንም እሰማቸዋለሁ፣ ከክፉም ሁሉ አድናቸዋለሁ። በላይዋም ረሃብ፣ የእህል መታጣት፣ የእንስሳት ሞት አላመጣም። እስከ ዘላለም ዕረፍትን እሰጣታለሁ። ድሆቿንም እህል አጠግባቸዋለሁ። አገልጋዮቿ ካህናትንም ሕይወት አለብሳቸዋለሁ። ጻድቃኖቿም ደስ ይሰኛሉ አለው። ብፁዕ አባታችንም መጠኔ አይደለውን ይህንን ሁሉ ክብር የሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል። ነገር ግን በቸርነትህ ብዛት ሰውንም በመውደድህ ነው እንጂ በበጎ ሥራ አይደለም ብሎ ዳግመኛም አቤቱ ነፍሴን በምን ትለያታለህ አለው። ጌታም በሥራው ሁሉ እነሆ እኔን ተከተልክ፣ ወዳጄ ተክለ ሃይማኖት ሆይ አሁንም በመንግሥተ ሰማያት መንገስን ከእኔ ጋር እንድትስተካከል በሞቴም ልትመስለኝ ይገባሃል። በጳንጦስ ሰው በጲላጦስ ዘመን እኔ ሰማዕት ሆኛለሁና፣ ነገር ግን ከጠላቱ እጅ አዳምን አድነው ዘንድ እጆቼንና እግሮቼን በመቸንከር በመስቀል እንጨት ላይ ተሰቅዬ ሞትኩ እንጂ እንደ ሰው ሁሉ በሌላ የሞትኩ አይደለሁም። ብፁዕ አባታችንም ጌታዬ ወደ ሰማዕትነት አደባባይ ሄጄ በስምህ እንድሞት እዘዘኝ አለው። ጌታም መጋደልንስ ፈጸምክ፣ ከሞት በቀር ምን አልቀረህም አለው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። ነገር ግን ለብቻህ አይደለም፣ በዚህች ገዳም በተቅማጥ በሽታ የሚሞቱትን ልጆችህንም ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግሥተ ሰማያትም ላንተ ሰጣቸዋለሁ አለው። ይህንንም ተናግሮ 3 ጊዜ ሳመውና ሰላምታ ሰጥቶት ወደ ሰማይ አረገ። ከዚህም በኋላ አባታችን ተክለ ሃይማኖት ልጆቹን ሁሉ ሰብስቦ የሙሽርነቱ በዓል እነሆ ቀረበ። የሰርግ ልብስ በመልበስ ተሸልማችሁ ለመሄድ ተዘጋጁ። የሙሽርነትንም የሰርግ ልብስ እንዳልለበሰ እንደ አንድ ሰው ከእግዚአብሔር ክብር እንደራቀው አትሁኑ። በበጎ ሥራ ያልተሸለመ ሰው ወደ ሰማያዊ ሙሽራ ሰርግ አይገባምና። ጌታ ኢየሱስ ክርስቶስ በዚህች ሌሊት በተቅማጥ በሽታ ትሞታለህ ብሎ ነገረኝ። ከእናንተም ከእኔ ጋር የምትሄዱ አላችሁ አላቸው። ለየራሳቸውም ስማቸውን ጠርቶ ነገራቸው፣ ቀኑንም አስረዳቸው። ጌታችንም የሰጠውን ቃል ኪዳን ሁሉ ነገራቸው። ደቀ መዛሙርቱም ሰምተው ደስ ብሏቸው አደነቁ። ከእሱም ስለ መለየታቸው ያዘኑ አሉ።
በዚህችም ቀን የተቅማጥ በሽታ ገባባቸው። ስማቸውንም የጠራቸው መነኮሳት በሕመሙ ተያዙ። ብፁዕ አባታችንም በግልጽ ሲመለከት ከበሽታቸው ሰራዊት አንዲቷ መታ ነደፈችው። የጌታዬ ፍቃድ ሆነ እንጂ እኔን ለመንደፍ አንቺ የደፈርሽ አይደለሽም። ስላላስፈቀድሽኝ ግን አንቺንም ፈጣሪ ያጥፋሽ አላት። የበሽታዎችም ሰራዊት እጅግ ፈሩ። አባታችን በፍቃዳችን ወደ አንተ የመጣን አይደለምን? አምላክ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። ብፁዕ አባታችንም በእኔ የተናገረውን ይፈጽም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን እናንተንም ከእናንተም በኋላ የሚነሱትን የኋለኞቻችሁንም አወግዛችኋለሁ። ልጆቼን ልትገድሉ ወደዚህች ገዳም ጌታዬ በላካችሁ ጊዜ ጻድቁን እንጂ ኃጥኡን አትግደሉ። እንጨቱንም ያለ ፍሬ አትቁረጡ። ብልሁን እንጂ ደንቆሮውን አትንኩ። ይኸውም የግዝት ሥርዓት እስከ ዘላለም ሕግ ይሆናችሁ አላቸው። ሁሉም እሺ እንዳልከን ይሁንብን አሉት። በዚህ ሕመም በተያዘ ጊዜ ልጆቹ ሁሉ ሴቶቹም ወንዶችም ተሰብስበው ብዙ አለቀሱለት። አባታችንም ልጆች አታልቅሱ፣ ነገር ግን የሽማግሌውን አባታችሁን ቃል ስሙ። ከሁሉ አስቀድሞ እምነታችሁ በእግዚአብሔር ላይ ይሁን። በዚህ ሰንሰለት ማሰሪያ እንዳትያዙ። እንደ ዓለም ሰዎች ስለ ልብስና ስለ ምግብ ሐሳብ አታብዙ። በየጊዜውም ሁሉ መጸለይን አታቋርጡ። በቤተ ክርስቲያንም ሌሊትና ቀን አገልግሉ። እግዚአብሔርን በሚወደው ገንዘብ የሥጋ ንጽሕናንና ጾምን ውደዱ። ውዳሴ ከንቱንም የሚቀረውን የዚህን ዓለም ክብር አትውደዱት። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትን በመጋደላቸውም ክፉን ሐሳብ ድል የነሱትን ምሰሏቸው። ፍለጋቸውን ካልተከተላችሁ ልጆቻቸው አትባሉምና፣ በመከራቸውም ካልመሰላችኋቸው በደስታቸውም አትመስሏቸውምና፣ በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። አባቶቻችንም ያልኳችሁ እነዚህ ናቸው፦ አባ እንጦንስ፣ አባ መቃርስ፣ አባ ጳኩሚስ፣ አባ ዮሐንስ፣ አባ ሲኖዳ፣ አባ በብኑዳ፣ አባ ብስንዳ፣ አባ በኪሞስ፣ አባ አርሳኒ፣ አባ አሞኒ፣ አባ ብሶይ፣ አባ ያሳይ፣ አባ ጳውሊ፣ አባ ፋውሊ ናቸው አላቸው። የቅዱሳንንም ሁሉ ስም ጠራና እነሱን መስላችሁ ኃጢአተኛ አባታችሁን እኔንም ደግሞ ምሰሉ። ስለ ትምህርትም በመብለጥ በመጠጥ ልባችሁ እንዳይከብድ ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓለማዊ ልብስ አታጊጡ። የመላእክት አክሴማ ከዓለማዊ ሥራ ጋር አይስማማምና። ዓለምንም በዓለምም ያለውንም ሁሉ አትውደዱ። ዓለሙም ፍቃዱም ኃላፊ ነውና፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል። ልጆቼ ሆይ ትሩፋቱን ሁሉ በችኮላ ሰርታችሁ በጎይቱን ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁም ወንድማማቾች ሁኑ፣ እርስ በርሳችሁም ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኃጢአትን ያጠፋልና የነፍስንና የሥጋንም ርኩሰት ያነጻልና። ይህንንም ብትጠብቁ በእውነት ልጆቼ ናችሁ፣ የሕይወትንም ፍሬ የምታፈሩ ትሆናላችሁ። ወደ እግዚአብሔርም ፊት በክብር ትደርሳላችሁ። ኤልሳም ስለ እኔ አባት ይሁናችሁ፣ እስክልክባችሁም ድረስ ከእኔ በኋላ ይቁምላችሁ፣ ነገር ግን በሹመቱ አይቆይበትም። ልጆቼ ሆይ ሰላም ለእናንተ ይሁን። እንግዲህ ወዲህ ግን ተሰናበትኳችሁ። የእግዚአብሔር ፍቅሩ የክብሩን ባለሟልነት የረዳትነቱንም ሀብት ዘወትር ከእኔና ከሁላችሁም ጋር ለዘላለሙ በእውነት ይኑር። ይህንንም ከተናገረ በኋላ በዕብራውያን በአብ ወርሃ 17 በሮማውያን በአውግስጦስ 16 በግብፃውያን በነሐሴ 24 ቀን በሆነ ጊዜ በዚች ሌሊት ሕመሙ ጸናበትና ሊሞት ደረሰ። ከበውትም ያሉ ልጆቹ አለቀሱ። ዋሻውንም ብርሃን ከበበው። በዚያውም ስፍራ ነፍስና ሥጋን ደስ የሚያሰኝ ልብ የሚመስጥ በጎ ሽታ መላ። ድንጋጤ እስኪይዛቸው ድረስ አንዲቱም መነኩሲት በችኮላ አባታችን ሆይ የበደልንህን ይቅር በለን አለች። አባታችንም በማወቅ ወይም ባለማወቅ የሠራችሁትን ዕዳ በደላችሁን እግዚአብሔር ይቅር በላችሁ አላቸው።
ዳግመኛም አባታችን በቃልህ የታሰሩ እንዳሉ ፍታ አለችው። ብፁዕ አባታችንም ከሰው እስከ እንስሳ ድረስ የታሰሩ የዱር አራዊትም ሁሉ የተፈቱ ይሁኑ አለ። የዱር አራዊትና አዕዋፍም አፋቸው በታሰሩ በ18 ዓመት ተፈታ። ይህችው መነኩሲት ልትራቀቅ ወዳ ለእኛም ለእነሱም ብዙ ድካምን አመጣች። ይህንንም ካለች በኋላ ሁሉም ከፍርሃታቸው ብዛት የተነሳ ወጡ። ያን ጊዜም ጌታችን ኢየሱስ ክርስቶስ ከእናቱ ከቅድስት ድንግል ማርያምና ከሚካኤልና ከገብርኤል ከ24ቱ ካህናተ ሰማይም ማዕጠንታቸውን በእጃቸው ይዘው ከብዙዎቹም ከሰማይ መላእክት ጋር ታየው። የብርሃን ድባብ የያዙ አሉ፣ መነሳንስ መብራት የያዙ አሉ። ክቡር አባታችን ተክለ ሃይማኖትም ጌታን ባየው ጊዜ በጉልበቱ ሰገደ። ፈጽሞም ጭኑ እንዳልተሰበረ ሆነ። በደስታውም ብዛት የተነሳ የሕመሙ ጽናት አልታወቀው። ጌታችንም ወዳጄ ተክለ ሃይማኖት ሆይ ድካምህ ሁሉ መከራህም ለመታሰቢያ ይሆን ዘንድ በሰማያዊት ኢየሩሳሌም ተጻፈ አለው። ጌታችንም ይህን እየተነጋገረው የአባታችን የተክለ ሃይማኖት ቅድስት ነፍሱ ከቅድስት ሥጋው ተለየችና ጌታችን ኢየሱስ ክርስቶስ እቅፍ አድርጎ ሳማት። የጠራሽ ንጽሕት ነፍስ ሆይ ወደ እኔ ነይ አላት። ወደ ላይም ሲያሳርጋት የጻድቅ ሞቱ በእግዚአብሔር ፊት ክቡር ነው እያሉ መላእክት የምስጋና መሥዋዕት አቀረቡ። በዓለም የደከመ ለዘላለም ይድናል፣ ጥፋትንም አያይምና። እግዚአብሔር የሠራት ቀን ይህች ናት፣ በእሷም ደስ ይበለን ሐሴትም እናደርግባት ያሉ አሉ። ብዙዎችም የሰማያት ሰራዊት በዳዊት ቃል ያመሰግናሉ። ሁሉም ቅድመ ዓለም ለነበረ ዓለምንም አሳልፎ ለሚኖር ለእግዚአብሔር በሰማይ ምስጋና ይግባው፣ ሰውንም ለወደደው በምድር ሰላም ይሁን ይላሉ። ይህንም እያሉ ከአብ ከመንበሩ ፊት አደረሷትና ከዚያ ሰገደች። ወስደውም በሕይወቷ ወዳየችው ወደ ዘላለም ርስቷ አስገቧት። ጌታችንም ወዳጄ ተክለ ሃይማኖት ሆይ ይህንን የመንግሥት አዳራሽ በሰው ልጅ ሐሳብ የማይለካውን ውሰድ አለው። የመለኮትን ባሕሪ የሚናገር የእሳት አንደበት ያለው ልብሰ መንግሥት አለበሰው። በመስቀልም የተጌጡትን 7ቱን የብርሃን አክሊሎች አቀዳጀው። እነዚህ 7ቱ አክሊሎች አንዱ ስለ ቀናች ሃይማኖትህ፣ አንዱ ሃይማኖትን ለማስተማር ስለ መዞርህ፣ አንዱ ስለ ደምህ መፍሰስ፣ አንዱ ጣዖታትንና አጋንንትን ስለ ማጥፋትህ፣ አንዱ ወደ ኢየሩሳሌም ስለ መውረድህ፣ አንዱ በመቆም ብዛት ስለ ተሰበረው እግርህ፣ አንዱ ስለ ጾምህና ስለ ልቡናህ ንጽሕና ነው አለው። በ5ቱ መንግሥተ ሰማያት በ15ቱ ሀገረ ገነት ላይ ሾመው። አስቀድሞ ተስፋ እንደሰጠው ልዑል ክቡር በሚሆን ዙፋን ላይ አስቀመጠው። ልጆቹ ግን መንፈሳዊ አባታቸውን አምላካዊ እረኛቸውን አጥተዋልና ብዙውን አለቀሱ። ለካህናት ለሊቃነ ጳጳሳት እንደሚገባ በመሐሌት በዝማሬ ገንዘው አክብረው ቀበሩት። እንደዚህ ያለውን ገናና እንደምን እናገነዋለን? እንደዚህስ ያለውን ክቡር እንደምን እናከብረዋለን? እንደዚህስ ያለውን ልዑል እንደምን ከፍ ከፍ እናደርገዋለን? ለጌታው የታመነ የሆነውን ስም አጠራሩ በበጎ የቆመውን የመዓዛው ሽታ እንደተወደደ ሽቱ የሆነውን የነገሩ ጣዕም ስሙም በሁሉ አፍ እንደ ማር ጣዕም የሆነውን ከእናቱ ማኅፀን ጀምሮ የተመረጠውን እንደዚህ ያለውን አባት እንደምን እናከብረዋለን? በሰውና በእግዚአብሔር ዘንድ የተወደደ ስለ ገርነቱና ስለ ሃይማኖቱም መረጠውና እግዚአብሔር የሚወደውን አደረገ። ከኋላውም የተባረከና የተመሰገነ ዘር የሚናገሩበትን ስም ተወ። ሥጋውም በክብር ተቀበረ። የሚያውቁትና በፍቅሩ የሚያጌጡት የተመሰገኑ ናቸው። ብፁዕ አባታችንም እንደተናገረው አባታችን ኤልሳዕን አበምኔት አደረጉት። ስማቸውን የጠራው ልጆቹ በክብር አረፉ። ቁጥራቸውም 14 ነው። አባታችንንም ከቀበሩት በኋላ ወደ አዝመራቸው ቢመለከቱ አራዊት በልተው ጨርሰውት ነበርና ያገኙት ነገር አልነበረም። በዚያችም ቀን የበሉት ድንችና ሽንኩርት 80 መደብ ሆነ። ወፎችም እንደ ልማዳቸው አስጨነቁ። ጅቦችም ገና በቀን አህዮችን፣ ላሞችን ይበሉ ጀመር። ብፁዕ አባታችን ተክለ ሃይማኖት ባረፈ በ3ኛው ቀን
የአባታችን የእህቱ ልጅ ስሙ አምደ መስቀል የሚባል በደግነቱ የተመሰገነ አንድ ዲያቆን መነኩሴ አረፈ። ወስደው ሊቀብሩት ገነዙት። በአስከሬኑም ላይ የሙታን ጸሎት ከተደረሰ በኋላ ተንቀሳቀሰ። መግነዙን ፈተው ምን ሆንህ ብለው ቢጠይቁት እንደምታዩ ሞትኩ፣ ከእውነተኛውም ገዢ ከእግዚአብሔር ዘንድ ወስደው አቆሙኝ። ከዚያም ወደ አባታችን ወደ ተክለ ሃይማኖት ቤት ወሰዱኝ። እሱንም የፈራሽ የበስባሽ ሰው አንደበት ሊናገረው የማይችል ክብር አየሁት። የሀገሩንም ጽዳት የሚመስለው የለም፣ መብረቅም ፀሐይም ቢሆን አይመስለውም። አክሊሉም ከፀሐይ 7 እጅ ያበራል። ያየሁትንም ሁሉ ክብሩን ልናገረው አልችልም። ሄደህ ለልጆቼ ኤልሳ ወደ እኔ ይምጣ፣ ፊልጶስ በመንበሬ ይቀመጥ፣ በዘመኑ የስሜ ዝና በዓለም ሁሉ ይነገራልና አለኝ። ዳግመኛም እነሆ እግዚአብሔር የምታበራ ሀገር የተዘጋጀችውንም የመንግሥት አዳራሽ ቀድሞ እንደነገርኳችሁ ሰጠኝ። መታሰቢያዬን እንዲያደርጉ ከዚህም እንዲመጡ እናንተም ደግሞ ለሚመጣው ትውልድ ንገሩ በላቸው አለኝ። ዳግመኛም ይህ የምታየው አዳራሽ በመቃብሬ ላይ ነው። ጌታዬም ዓለምን ለማሳለፍ እስከሚመጣ ድረስ እንዲሁ ይኖራል። ይህንንም ለሚመጣው ትውልድ ንገሩ አለኝ። የጽድቅ ባለቤትም እንዲሁ አዘዘ። እኔም ይህንኑ ልነግራችሁ መጣሁ አላቸው። ያም ዲያቆን የመልእክቱን ነገር ፈጽሞ አረፈና በክብር ቀበሩት። ይህም ከ3 ወር በፊት ተፈጸመ። አባታችን ኤልሳም አረፈ። ደቀ መዛሙርቱም እንደታዘዙት አደረጉ። አባታችን ፊልጶስንም በአባታችን በተክለ ሃይማኖት ወንበር አስቀመጡት። ይህንንም ክብር በሚገባ አገኘው። የብፁዕ አባታችን የተክለ ሃይማኖት የትሩፋቱ ክብር በእሱ ላይ ታይቷልና። ከእሱም ስግው ቃል ያስተማራት እውነተኛ ሕገ ወንጌልን የሚያቀኑ ክርስቶስ ያስነሳቸው 12ቱ መምህራን ከእርሱ ተገኝተዋልና። ሐዲስ ሕገ ወንጌልን በማስተማር የመንግሥተ ሰማያት እጮኞች የሚሆኑ 600 የሰቡ በጎች በማሰማራታቸው የሚበዙ ደጋጎች በጎች በበጎ ማሰማሪያቸው የሚሰማሩ መንጎች አሏቸው። የሸዋን ምድር በሃይማኖት የተከለለች አደረጓት 12ቱ እረኞች ከእሱ ተገኝተዋልና። ይህ ግን አባታችን ፊልጶስ በንጉሡና በከበረው ጳጳስ ትእዛዝ እንደ ሐዋርያት አለቃ እንደ ቅዱስ ጴጥሮስ አለቃ ሆናቸው። ስለዚህም በየተራቸው የአባታቸውን መቃብር እንዲያጥኑ ከየሀገራቸውም ተሰብስበው በፍቅር መታሰቢያውን እንዲያደርጉ ሥርዓት ተሠራ። መምህርም በዳሞትና በሸዋ ከተክለ ሃይማኖት ወገን ያልሆነ ሌላ መምህር አይሾምም። ይኸውም በአባታችን በፊልጶስ የመምህራን አለቃ በሚሆን በዘመኑ በግዝት ተሠራ። እሱ ግን በምግባር በሃይማኖት ሹመቱን ካዘጋጀ በኋላ ስለ ክርስቶስ መከራና በመገረፍ በመታሰርና በመሰደድ ከተሰደደበት እስከ ማረፍ ደርሶ ሰማዕት ሆነ። የእኒህ የሦስቱ አባቶች የአባታችን የተክለ ሃይማኖት ጸሎትንም የሚወድ የአባ ኤልሳ ትዕግሥትንም የለበሰው ድንግል ሰማዕትም የሆነው የአባ ፊልጶስ ጸሎታቸውና በረከታቸው የደካማቸውም ዋጋ የረዳትነታቸውም ልመና ከእኛ ጋር ትኑር። በየሰዓቱም በየጊዜውም ሁሉ ከእኛ ሳትርቅ ከኀጢአት ሞት በእውነት ለዘላለም ታድነን። የአባታችንም የተክለ ሃይማኖት የዘመኖቹ ቁጥር 99 ዓመት 8 ወር ከ5 ቀን ነበር። እንደዚሁም በእናት በአባቱ ቤት 22 ዓመት፣ በከተታ 3 ዓመት፣ በዊፋት 7 ወር፣ በዳሞት 12 ዓመት፣ በአማራ 10 ዓመት፣ በሐይቅ 10 ዓመት፣ በደብረ ዳሞ 12 ዓመት፣ የትግራይ ገዳማትን በመዞርና ኢየሩሳሌም በመሄድ 1 ዓመት፣ አንድ ወር ዳዳ በሚባል አገር 29 ዓመት ከ5 ቀን በደብረ አሰቦ ገዳም ኖረ። እንደዚህም ሕይወቱን በበጎ እርጅና በለምለም ሽምግልና በገድልም ጎልማሳ ሲሆን እስከሚያርፍበት ዘመን እግዚአብሔርን ሲያገለግለው ኖረ። ሌሊትና ቀን በመቆም እግሩ የተሰበረ በክረምትና በበጋ ውርጭ መልኩ የጠቆረ በጌታችን ስም ደም ተቀብቶ ሰማዕት የሆነ እንቆ ባሕሪ የድሃ ድልብ የዓለም ፀሐይ የተመረጠ ብርሃን የተወደደ የጠራ የተፈተነ የሽማግሌው አባታችሁ ሕይወት ይህ ነው።
የጸሎቱ ኃይል ከክፉ ይጠብቀን፣ ከኃጢአትም ያንጻን። ጸሎቱና በረከቱ በሀገራችን በኢትዮጵያ በመላው ሕዝበ ክርስቲያን ለዘላለሙ ጸንቶ ይኑር። ይህም ቃል ኪዳንህ ከክርስቶስ መንጋ ይለየን ለዘላለሙ በእውነት። ለባለሟሉ ለተክለ ሃይማኖት የሰጠውን ቃል ኪዳን እግዚአብሔር እንደፈጸመለት ለማስረዳት ለተቀበረበት ቦታ ምስክር ከእንግዲህ ወዲህ እናቆምለት ዘንድ የእስክንድርያው ሊቀ ጳጳሳት አባ ማቴዎስ ኤጲስቆጶሳትና እልቆምሳት ልጆቹ ሆይ የተክለ ሃይማኖት አጽም ያለበት ስፍራ ካህናት ቁርባንን በማሳረግ እንዳይቀድሟችሁ እወቁ። በዚያ ስፍራ በማዕጠንትና በቁርባን ጊዜ መንፈስ ቅዱስ ከሰማይ ሲወርድ ዘወትር አያለሁና፣ ስለዚህ ቁርባናችሁ ከቁርባናቸው፣ ዕጣናችሁ ከዕጣናቸው፣ ጸሎታችሁ ከጸሎታቸው ጋር አንድ ይሁን። ከእነርሱም ጋር በአንድነት እንዲያርግ ከእነርሱ አይለይ አላቸው። ከአባታችን ልጆች ደግሞ 2 መነኮሳት ወደ ኢየሩሳሌም ወረዱ። ከእስክንድርያው ሊቀ ጳጳስ ዘንድ ደርሰው ከእርሱ ከተባረኩ በኋላ ከወዴት መጣችሁ አላቸው። ከኢትዮጵያ ነን አሉት። የእግዚአብሔር ሰው የተክለ ሃይማኖትን መቃብር ታውቃላችሁን አላቸው። አዎን እናውቃለን፣ የመጣነውም ከዚያው ነው አሉት። ሊቀ ጳጳሱም ሰምቶ ተነስቶ ሰገደላቸው። እግራቸውንም ሳመና በምን ነገር ከዚህ መጣችሁ አላቸው። የነፍሳችንን ድህነት ልንሻ አሉት። እሱም ወይ ሰው የነፍሱን ድነት ሳያውቅ ለካ ይጎዳል በማለት ጮኸ። መድኃኒታችሁን ተዋችሁት፣ ሕይወታችሁንም ጠላችሁት። ጌታ ለተክለ ሃይማኖት አጽም ባረፈበት ቦታ የተቀበረውን ዘወትርም ከእርሷ ዘንድ የሚኖር በሁለተኛይቱ ቀን በግልጽ ካንተ ጋር ይለፍ ያለውን አልሰማችሁትምን አላቸው። ከሊቀ ጳጳሱም አነጋገር የተነሳ መነኮሳቱ አደነቁ። እኔን ምን ታደነቁሩኛላችሁ? ይልቁንስ ተመልሳችሁ ወደ አገራችሁ ሂዱ አላቸው። እኛስ ካንተ ጋር እንኖራለን እንጂ አንመለስም አሉት። ምን ሥራ ታውቃላችሁ አላቸው። የወይን ቦታ ሥራ ተክል መኮትኮት እናውቃለን አሉት። የወይኑንም ቦታ ሥራ እንዲያዩ ላካቸው። ከዚያም በደረሱ ጊዜ በእጃቸው ሳይነኩት ገና በዓይናቸው ቢያዩት ከቦታው ያለው ወይን ደረቀ። ለሊቀ ጳጳሱም ይህንን ነገሩት። ሊቀ ጳጳሱም ሰምቶ እጅግ ደነገጠ። እነዚያንም መነኮሳት አስጠርቶ ባያችሁት ጊዜ ቦታ ወይን እንደደረቀ ስለ እናንተ ነግረውኛልና ፍጥረታችሁ ምንድን ነው አላቸው። ችግረኞቹ ሰዎች እኛስ ከተክለ ሃይማኖት ልጆች ወገን ነን አሉት። ሊቀ ጳጳሱም ከተክለ ሃይማኖት ልጆቹስ ወገን ብትሆኑ ደረቁስ እንኳ እርጥብ በሆነ ነበር። ለምለሙም የቦታዬን ወይን ባያችሁት ጊዜ የደረቀ አይደለምን? ሐሰተኞች ናችሁ እንጂ ከተክለ ሃይማኖት ልጆች ወገን አይደላችሁም አላቸው። አባታችን ሆይ ሐሰት እንዳልተናገር ነፍሳችን በእጁ ያለች እግዚአብሔር ምስክራችን ነው አሉት። እንኪያ የቦታዬ ወይን ስለምን ደረቀ አላቸው። እንጃ የሆነውንስ ነገር አናውቅም አሉት። በተክለ ሃይማኖት መቃብር የተሾመውን አበምኔት ተሰናብታችሁታልን አላቸው። አባታችን አልተሰናበትነውም አሉት። ሊቀ ጳጳሱም እጆቹን እያጨበጨበ የቦታዬ ወይን ስለዚህ እንደደረቀ አሁን ገና አወቅኩት አለ። ሊቀ ጳጳሱም ለእነዚህ መነኮሳት በመልእክቶቹና በእግዚአብሔር ዘንድ ተክለ ሃይማኖት ክቡር ነው፣ ዘወትርም መንፈስ ቅዱስ በመቃብሩ ላይ ይረባል። በተክለ ሃይማኖት ወንበር የተቀመጠ ተክለ ሃይማኖት ነው። አሁንም ወደዚያ ሂደው ያለ ተክለ ሃይማኖት መቃብር የመዳን ተስፋ የላችሁም፣ የወይኔንም ቦታ አታጥፉ አላቸውና ከእርሱ ተባርከው ወደ ሀገራቸው ተመለሱ። የሊቀ ጳጳሱም የወይኑ ቦታ ለመለመች፣ ብዙውንም አፈራች። እነዚህም መነኮሳት ይህንን ሲናገሩ ኖሩ። ሰይፋርድ በተባለ በነዋየ ክርስቶስ መንግሥት ደግሞ ከንጉሡ ሰራዊት አንዱ ወደ ዋሊ ገዳም ሄዶ 2 መነኮሳት አግኝቶ እጅ ነሳቸው። ከወዴት ነህ አሉት። ከሸዋ ክፍለ ሀገር ከዚያውም ግራሪያ ከምትባል አውራጃ ነኝ አለችው። ተክለ ሃይማኖት የሚሉትን ታውቀዋለህና አሉት። አባቴ ነውና አውቀዋለሁ አላቸው። ወደ መቃብሩ ደርሰሃልን አሉት። አዎን ደርሻለሁ አላቸው። እነዚያ መነኮሳት ተነስተው ሰገዱለት። የእግሮቹን ትቢያ ይልሱ እጆቹንም ይስሙ ጀመሩ። ጭፍራውን ጌቶቼ ይህንን ስለምን አደረጋችሁት አላቸው። እኛ እናውቃለን አሉት።
ዳግመኛም በተክለ ሃይማኖት የመቃብር ቦታ ሥጋውን ደሙን ተቀበልክን አሉት። አልተቀበልኩም አላቸው። ከቅዱሱ መቃብር ዘንድ ቁርባን ያልተቀበልክ እምቡዝ ልብ ለምን ሆንክ? የተክለ ሃይማኖት አጽም ካረፈበት ቦታ ቁርባን የተቀበለ ሁሉ ሲኦልን አያይም ሲል ከጌታ አንደበት ሰማን ብለን በእውነት እንነግርሃለን አሉት። በውስጧም የሚቀበር ለዘላለሙ አይጎዳም። እኛ መንፈስ ቅዱስ በየሰዓቱ ይልቁንም በቁርባን ጊዜ እየወረደ በውስጧም መሥዋዕት ለሚያቀርቡት መዓዛ ያለውን ሽቱ ሲቀባቸው ዘወትር እናያለን። እንደ ብርሃን ደመና በላዋ ያረበበ ነው እንጂ ሌሊትና ቀን ከእርሷ መንፈስ ቅዱስ አይርቅም። እንዲሁም ዘወትር ይኖራል። በእርሷ የተቀመጠ በደጇም የቆመ በውስጧም የተቀበረ በረድኤቷም የተጠጋ የተመሰገነ ነው። ያለ ተክለ ሃይማኖት ጸሎት ረድኤት ለኢትዮጵያ ሰዎች ይልቁንም ለሸዋ ሰዎች የመዳን ተስፋ የላቸውም አሉት። ሌላም የተሰወረ ምስጢር ነገሩት። ሌላውን ግን ልንጽፈው አንችልም። ይህንም ብለውት ከእርሱ ተሰወሩ። ስለ ተክለ ሃይማኖት ገናናነትና ክብር ብዙ ምስክሮችን እናቆም ዘንድ በቻልን ነበር። ነገር ግን በሁለት በሦስት ምስክር ነገር ሁሉ ይጸናልና ለሰሚዎች ነገር እንዳይበዛ በማለት ተው ነው። መምህር የሚሆን የአባታችን የተክለ ሃይማኖት አማላጅነት ፈጽሞ ከጠላት ከዲያብሎስ ኃይል ያድነን፣ ከክፉ ነገርም ከቀትር ጋኔንና ከድንገት ደዌም በየሰዓቱ በየጊዜውም ሁሉ በእውነት ለዘላለሙ ይጠብቀን። በአባታችን በተክለ ሃይማኖት ወንበር በተቀመጠ የጽድቁን ግምጃ በተጎናጸፈ በፍቅሩን ፍላጻ በተነደፈ በአባታችን በጴጥሮስ ትእዛዝ ከዓመተ ኩነኔ በ6542 ዓመት ከድንግል ማርያም መወለድ በ27 ዓመት ይህን መጽሐፍ ሰበከልን። ከብልህ ልጅ መወለድ በ42 ከኢትዮጵያ እምነት በ699 ከአንጾኪያ ሰማዕት በ754 ከጉባኤ ንቅያ ሃይማኖት በ814 ዓመት የፀሐይ አበቅቴ 3 የጨረቃ አበቅቴ 23 ዕለተ ዮሐንስ ቀዳሚት ሆኖ ሳለ በወንጌላዊ ማርቆስ ተራ ዘመን አባታችን ጴጥሮስ በተሾመ በ10ኛው ዓመት ክብር ምስጋና ይግባውና በእግዚአብሔር ፍቃድ ጽሕፈቱ ተፈጸመ። ስሙ ለብቻው ከፍ ከፍ ብሏልና ሃይማኖቱ የቀና በኃጢአቱ የረከሰ ከተክለ ሃይማኖት ልጆች አንዱ መተርጉም እንዲህ አለ። ይህንን ያነበባችሁ ለኃጢአቱ ስርየት ለምኑለት ለዘላለሙ በእውነት። የጻፈውን ሰባተኛውን እጨጌ አባ ዮሐንስ ከማን ያሳተመውን ማኅበረ ደብረ ሊባኖስን ያነበበውን የተረጎመውን ቃሎቹንም የሰማነውን ባለመለየት ሁላችንንም አብሮ ይማረን። የምናመሰግነው እግዚአብሔር ይቅርታውን ቸርነቱን ይስጠን፣ መንግሥቱንም ያውርሰን። ያለ ዘራ ብሲ በወለደችው በሁለት ወገን ድንግል በምትሆን በእመቤታችን አማላጅነት ፍቃዱን ስለፈጸሙ ሁሉ አማላጅነት የአባታችን የአቡነ ተክለ ሃይማኖት ጽዋ ፈንታውን ዕድል ተርታውን ያድለን፣ ባለሟልነቱንና ክብሩንም ያልብሰን፣ የሰይጣንንም ሰራዊት ከእግሮቻችን በታች ይጣላቸው ለዘላለሙ በእውነት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለም ድረስ።